ማኮል ያስፈልገው እኮ ሚኪ ያዙት ይሄን የገዛ አጎት ነው ሊያስገድል የሚፈልገው ያለችኝ ነገር እንግዲህ ከመሬት ተነስቼ ላምናት አልፈለኩም። ሰው ምንድነው ማስረጃሽ? በምን ላምነህ ይችላልው? በእግዚአብሔር ሚኪ ምን እያረክ ነው? ሚኪ በእግዚአብሔር ምን እያረክ ነው? የሚያስፈልግ ነገር ካለ ይሰጣት። ምን እንደደበቅ እኮ አውቃለሁ። ስላሽ መኮንን እያንዳንዱ ነገር እነግርሃለሁ። የራስን ስም እየጠራህ ነው። እያሱ ትላለህ እዚህ ጋር እያሱ አይደለም እኮ ቴሌግራምን ክፈት። የምን ቴሌግራም ነው? ቴሌግራምን ክፈት። ከፈተው ተላልካንዴ አይደለም ሚኪያስ ቆይ ምን እያረክ ነው? ከፈተው ክፈት ቴሌግራም። አረ እየተንቀጠቀጠ ነው። አረ ሚንጂ አግዙኝ ሚኪ እየተንቀጠቀጥኩ ሚኪ ዝም ብለህ ግባ። ድብቅ ካሜራ መኪና ዳሽቦርድ ላይ የምናረጋትን ካሜራ እሷን አዘጋጃት። ቆይ ሚኪ ምን አይነት አሳፋሪ ሰው ነህ? እንደዚህ ሰው መስለኝ ነበር። ቆይ አዎ ጠበቅ ይምጣል። ምን እያረክ ነው? ልደውልለት እንዴ ምን እያረክ ነው? ቆይ ልቀቀኝ። እንደውም ፖሊስ ጣቢያ እኔ እኮ መሄድ እኮ እችላለሁ። አይደለም ሚኪ ተረጋጋ። ሚኪ እጄን አትያዘኝ። ምን ማትጫነ ግባ አንተ በቃ ይሩት ምንም ችግር የለውም ግባ። እስኪ ቢያንስ ከሰፈር እስክትወጣ ምንም ችግር የለውም ግባ። ምንም ችግር የለውም ግባ። እሺ በቃ ቻው፣ ሰላሙን እንገናኛለን። ውድ ተመልካቾቻችን እንግዲህ ወደዚህ ነው የታጠፈው። እኔ ያለው ነገር ምንም ስላላማረኝ ነው። እንግዲህ በደንብ ቀረጽልኝ ወደዚህ። አጎቴ እኔን ለማስገደል እየተደራደረ የምታውቀውን ነገር ትነግረኛለህ። እኔ ምንም አውቀው ነገር ትነግረኛለህ። ተረጋጋ እያሱ። ለምንድን ነው እየተደነባበርክ ያለው? እየተደነባበርክ እኮ ነው ያለው ነገር። ለምንድን ነው እየተደነባበርክ ያለው? እዛ ጋር ወደ የሆነ ቅያስ ገባ ስትደነባበር ነበር። ምንድን ነው የደበቀው ነገር አለ? ከዚህ በር ሲወጣ እኔ እስክገባ ድረስ 3-4 የዞረ ሲያይ ነበር። ተመልካቾችም አይተውታል ቪዲዮ እኮ። እንዴ ምን እያረጋችሁ ነው? ይኸውልህ ተሰማኛለህ? ያዘው በደንብ ከመኮንን ጋር የሚያገናኝን ነገር በደንብ ትነግረኛለህ። ስትደነባበር ነበር ከቅድም ጀምሮ። ችግር የለውም። ቆይ የሆነ አንድ የደበከው ነገር እንዳለማ በደንብ ግልጽ ነው። እኔ ከ100 ሺህ በላይ ልሰጥሻለሁ። ምን የሚያስፈልግ? በጣም ጥሩ እየቀረስክልኝ ነው። ከ100 ሺህ ብር በላይ ልሰጠኝ ትችላለህ። ግን የኔ ጥፋት እኮ የኔ ጥፋተኛ መሆንና ለመሆን እኮ ምን እያረጋችሁ ነው? ቆይ ተው ምን እየተፈጠረ ነው? ሰማኛል። ቆይ ልቀቀው፣ ችግር የለውም ልቀቀው። አቤት ምን አልኩ? ቆይ ሚኪ ቆይ አረፈህ ብትቀመጥ ይሻላል። ለምንድን ነው የሚያደነባብር? የሆነ የደበከው ነገር እንዳለ ግልጽ ነው። ችግር የለውም እኮ ሚኪ። ለአጎቴ መኮንን እኔን ለማስገደል ከፍተኛ ጥረት እያረገ እንደሆነ ደርሼበታለሁ። ስለዚህ ነገር ደግሞ በደንብ ትነግረኛለህ። እንዴ ቆይ ምን እያረክ ነው? ቆይ ምን እያረክ ነው? ስልክ ውስጥ እያንዳንዱ ያለውን ቆይ ምን እያረክ ነው? ቆይ አይደለም ቆይ አሻራ ላይ ተረጋጋ። ቆይ ልኩ ምንድን ነው? ቆይ አይደለም አሻራውን ትከፍታለህ። ቆይ ላስረዳ። አሻራውን ትከፍታለህ። ምን እያረክ ነው? ምን እያረክ ነው? የግል ሚስጥሮችን አናይም እኛ። የምንፈልገው ይኸውልህ ከአቶ መኮንን ጋር ያደረካቸውን የስልክ ልውውጦች መልእክቶች ብቻ ነው። ይኸውልህ ከአቶ መኮንን ጋር በእርግጠኝነት ቴሌግራም ላይ ያወራሉ። ቴሌግራም ላይ ኖርማል ሜሴጅ ላይ እና ኮንታክት ላይ ኖርማል ሜሴጅም ቴሌግራም ላይም የተጻጻፉትን ነገር እንትን በል። የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17 ሺህ ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88 ሺህ ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61 ሺህ ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪያስ ነኝ። ውድ ቤተሰቦች እንግዲህ በአዲስ ቪዲዮ ተመልሰናል። አጠገቤ ባልደረባዬ ካሜራማን እንዲሁም ከኔ ጋር እንግዲህ በታማኝነት የሚሰራው ጓደኛዬን ወንድሜን ላስተዋውቃችሁ። እንግዲህ ሄኖክ ይባላል።
በብዙ ስራዎች እንግዲህ ከካሜራ ጀርባ በመሆን እንግዲህ ብዙ ነገሮችን የሚያግዘኝ ልጅ ነው። እንግዲህ እስከዛሬ ለሰራዋቸው ኬዞች እስከዛሬ ላሳካናቸው ስራዎች እንግዲህ ከኛ እኩል ወይም ደግሞ ከኛ በላይ ልንለው እንችላለን ክሬዲቱን እንግዲህ የሚወስድ ልጅ ነው። ውድ ተመልካቾቻችን እንግዲህ ሄኖክን ማስተዋወቁ ትንሽ ይቆየኝና አንድ ማለት መፈልገው ነገር አለ። እንግዲህ ለመጨረሻ ጊዜ የለቀቅንላችሁ ቪዲዮ ነበር። እንግዲህ እሱም ምንድነው እና እንዳገኘኸው እንዲያው የኔ አባባል የነበረው እንዳገኘኸው ግንባሩን ብለህ ድፋልኝ። ልቀቀኝ፣ ዞር በል ልቀቀኝ፣ ያማል ልቀቀኝ። አንዴን የሰው ህይወት የሚያበላሽ በማያገባው እየገባ የሚያማስልን ጋዜጠኛ ማጥፋት ወንጀል ነው እንዴ? ስለዚህ እኔ መግደል ወንጀል አይደለም። መሬት ላይ መተኛት፣ ቅዝቃዜ፣ ብርዱ ስንት ነገር። ስለዚህ ብርድ ልብስ መስጠት ነበረብን፣ ፍራሽ። ቆይ እኔ ሰው አይደለሁም? እናንተ ሰው አይደላችሁ? ስለምን እየፈለፈለ ይሁን ምናምን በቃ ልታውቀው የምችለው አይነት ሰው አይደለም። ምንም ቀላል ሰው አይደለም። ገባ? በቃ የሆነ መሽገር የሆነ ልጅ ነው። ገባ? ምንም አይሰራልኝም አንተን ማውቄ። ስለዚህ አላቀም እያልሽ ነው? እሺ አውቃለሁ። ኦኬ ምን ይፈጠር ስላወኩ አስጠሩልኝ። ለሚኪ ሁሉንም ነገር ነግራለሁ። የግድያ ሙከራ አድርሰንበታል ብለሽ ነበር። አሁን ደግሞ የቹ ማትረማናት አይደል? እገላታለሁ አይደለም እሷ ዘርማን ዘሯን ነው ማጠፋላት። እኔ ማንነቴን ብታቅኖሩ ባልተዳፈርከኝ ነበር። ሚኪ እንዲያጠፋልኝ ላኩት። ግን ይሄ የማይረባ ከረፈፍ ሲንከረፈፍ ጭራሽ አንተ ያስከውና መጣው። እኔ ያለኝ ሰው ነበርኩ፣ እሷ ለቃቃሚ ነች። ከየኔ እየተረፈኝን ስትለቃቅም ከኔ ጋር ተዋወቀ አይደለም። እንዲጨርሰህ ነበር የቀጠርኩት። ምን እንዲጨርሰህ ነበር የቀጠርኩት። ትሰማለህ? እኔ እንዳንተ ተርኪ ምርኪ ስራ ቦታ ላይ ማባክን ሰው አይደለም። ብዙ ስራ ያለብኝ ሰው ነኝ። እሺ ስለዚህ እዛ መጣ ለስራ እንጂ እኔ እንደሱ አይነት ሰው ከየትም ማምጥቼ ላቅ አልችልም። ደረጃዬም አይደለም። እንዴት ነው? እኔም አይጠቅመኝ። አልሞትክማ። አለመሞት ግን አይደለም የምትፈልገው? ኦኬ ዋናው አለመሞት ግን አይ ሰው ነው። ታስሮ የተፈታ ሰው ነው። በቅርቡ ነው ከእስር ቤት የወጣው። በነገራችን ላይ የሰው ልጅ ሁሉ እንደናንተ ደደብ እንዳይመስላችሁ። እኔ ለምሳሌ እሷ አሁን እዚህ በሷ ቤት በቃ እኔና ሲዛኛለች ወይ ምናምን፣ ግን ሴቷ እሱና ማላ ምናምን እንትን እንድትል አይነት የተልከሰከሰ ሐሳብ አልነበረ። ፈርጠም ያሉ ወንዶች አዘጋጅተን ነበረ። አንተን አፈር ድሜ ማብላት የሚችሉ ጥሩ ወንዶች አዘጋጅተን ነበር። አጎቴ ነው። እኔ ምንም ማድረግ አልችልም። ይቅርታ አድርግልኝ። አጎቴ ነው እንደዚህ የሚያደርገን። አጎቴ ነው አንተ ማስገደል የሚፈልገው፣ ለኛም ገንዘብ የሚሰጥ። እኔ ላይ ተደጋጋሚ የግድያ ሙከራ የተደረገብኝ እንደሆነ እንዲሁም ደግሞ መጨረሻ ላይ እንግዲህ ትንቢት የተባለችው ግለሰብ እንግዲህ እኔን ለማስገደል ሰው ስቀጥር ከጓደኛዋ ጋር የተለያዩ ነገሮችን ስታደርግ የነበረችው ሴት እንግዲህ እውነቱን ነግራኝ ነበር። ያው ይሄንንም ነገር የገዛ አጎት ነው ያደረገው ነበር ያለችው። ስለዚህም ነገር እንግዲህ አንዳንድ ማለት ያለብኝ ነገር አለ ለእናንተ ለተመልካቾቼ። ትንቢት መጋዘን ውስጥ ናት፣ በቁጥጥር ስር ውላለች። እንግዲህ ሊያም ብትሆን በቁጥጥር ስር ውላለች፣ ሞዴል ነኝ ያለችው ሴት። እንዲሁም ደግሞ መጀመሪያ ላይ በቁጥጥር ስር ያዋልነው ዋሴ እኔን ለመግደል እንግዲህ በተለያዩ ቦታዎች በቅርብ ርቀት በመሆን ሲከታተለኝ የነበረው ሶስቱም በቁጥጥር ስር ውለዋል። ስላጎቴ ያሉትን ነገሮች እንግዲህ ትንቢትን መጋዘን ከወሰድናት በኋላ ብዙ ነገሮችን ለመጠየቅ ሞክሬ ነበር። ትንሽ የሰማሁት ነገር የሚያስደነግጥና የሚያሳዝን ነው። ማለት ስላጎቴ ነገረችኝን ነገር የገዛ አጎት ነው ሊያስገድል የሚፈልገው ያለችኝን ነገር እንግዲህ ከመሬት ተነስቼ ላምናት አልፈለኩም። ሰው ምንድነው ማስረጃሽ? በምን ላምነህ እችላለሁ የሚለውን ነገር ከጠየቅኳት በኋላ ከገዛ አጎቴ ጋር በስልክ የተጻጻፈችውን ነገር የባንክ ደረሰኞችን፣ ሪሲቶችን በቴሌግራም ላይ ያወሩት እያንዳንዱን ነገር እንግዲህ ልታሳየ እንችላለች። እናም ትንቢት የተናገረችው ነገር እውነት ነው። እንግዲህ አጎቴ ማለት ያው ነፍሱን ይማረውና የአባቴ የዘሪውን እንግዲህ አባቴ ካረፈ 1 ዓመት አልፎታል። የአባቴ የዘሪውን ወንድም ማለት ነው እንግዲህ አቶ መኮንን ይባላል። ምን እንደምላችሁ አላቅም። ትናንትና ይህንን ነገር ከሰማው በኋላ ተረባብሼ ነበር። ማለት ዛሬ ሄኖክ አጠገቤ ያለበትም ምክንያትም ከዚሁ ጋር ይገናኛል። 2-3 ራሴን ስቼ ወድቄ ነበር። አክስቴም እንግዲህ እስር ቤት የምትገኘው የገዛ አባቴን የገደለችው እኔንም ያሳሰረችኝ
በጩቤ እንድወጋ የተለያዩ ነገሮችን ያደረሰችብኝ ሴት ናት። ስለዚህ መኮንንም እንደዚህ አይነቱን ነገር ቢያደርግ አይገርመኝም። ግን ደግሞ ለምን እንደሆነ አላቅም ተረባበሽኩ። የሆነ ጥሩ ስሜት ሲሰማኝም አልነበረም። ትናንት ማለት ከሄኖክ ጋር መጀመሪያ ተጨቃጭቀን ነው። እንደውም ያለበት ሁኔታ ጥሩ አይደለም። ትናንት ከሱ ጋር ሆኜ ነው 2-3 በተመሳሳይ ሰዓት ማለት በ2 ሰዓት ልዩነት ውስጥ 2-3 ራሴን ስቼ ወድቅ ያለውና ያለው ነገር ስላልጣመው ያለው ሁኔታ ስላላማረው ቢያንስ እቺን 2-3 ቀን ኬስ ስትሰራ አብሬ ብሆን ከፈለክ እንደ ጋርድ አድርጋ አስገባኝ ከፈለክ ጠይቅላለሁ ማግዝ ነገር ካለ ብሎ ነው እንግዲህ ትንሽ ተጨቃጭቀን ነበር። ያው በመጨረሻ ምንም እሱን እምቢ ማለት አልቻልኩም። ከጎን ልሆን ፈልጋለሁ ያለበት የጤና ሁኔታ ጥሩ አይደለም እያለኝ እንግዲህ እንትልል አልቻልኩም። ማለት ከጎን ማለት አሁንም ከካሜራ ጀርባ 4-5-6 ካሜራማኖች ባልደረቦቻችን አሉ። ግን ደግሞ እሱ የፈለገው አጠገቤ ቁጭ ብሎ ያለውን ነገር ማገዝ ማየት ነው የፈለገው። ሄኖክ በመጀመሪያ ደረጃ ራስን ለተመልካች አስተዋውቅ፣ ከዛም ደግሞ ያሉትን ነገሮች ብትቀጥል። ያው አብዛኛውን ነገር አንተ ብለዋል። ያው እኔ ሄኖክ እባላለሁ። ብዙ ጊዜ ከካሜራ ጀርባ ነኝና ተመልካቾቻችን አያውቁኝም። የጎጆ ቲዩብ ተከታታዮች ወንድማችን ሚኪ እንግዲህ ሰሞኑን ጥሩ ሁኔታ ላይ አይደለም። እረፍትም ውሰድ ስራውንም ያው አንተ ስትኖር ነው የስራ የሚሰራው ምናምን ብዬ በተደጋጋሚ መክሬዋለሁ። ግን ሊሰማኝም አልቻለም። የጀመርኩትን ስራ መቀጠል አለብኝ ምናምን ይላል። ድርቅ ያለ ነው እንግዲህ ሰው አይሰማም እንደምታውቁት። እና ትናንት ራሱ በ2 ሰዓት ልዩነት 3-4 የደጋግሞ ሲወድቅ ነበር እና እሱ ነገር በጣም እያሳሰበኝ ነው። በግድም ቢሆን እምቢ እያለ ዛሬ እንኳን አብሬህ ነው ከጎን ሆኜ ሰፖርት ላርግህ ምናምን ብዬ ከካሜራ ጀርባ ሳይሆን እንዲህ ከጎን እያገዝኩ ምናምን ብዬ በመከራ እሱንም እሺ ብሎኝ እና ውድ ተመልካቾቻችን እኔ ከሚኪ ጎን መሆንና እሱን መርዳት ፍላጎቴ ስለሆነ ቤተሰቦች እንግዲህ ካሜራማንም ስለነበር ሄኖክ ምንድነው እኛ በካሜራ ፊት እንናገራለን፣ ተናጋሪ ነን፣ ወንጀለኞችንም ስለምናወጣጣ እንግዲህ ካሜራው አይከብደንም ፊት ለፊት። ያው ሄኖክ ትንሽ ካሜራ ፊት እስከዚህም ነው። እንደውም ለዛም ነው ማለት አብዛኞቹ የኛ የክሩ አባላቶች ወደ ካሜራ መምጣቱን አይፈልጉም። ከጀርባ ሆኖ ነው ነገሮችን ስራዎችን መስራት የሚፈልጉት። ለዛ ነው እንግዲህ ውድ ተመልካቾቻችን ያው ዛሬ የደረስንባቸው ወይም ደግሞ ያገኘናቸው አንዳንድ መረጃዎች አሉ። እነዛንም መረጃዎች እንግዲህ ለእናንተ ለተመልካቾች አሁን የምናካፍል ይሆናል። አጎቴ መኮንን በዚህ ሰዓት ሀገር ውስጥ እንደሌለና ለስራም ወደ ቻይና እንደሄደ ነው እንግዲህ ያወቅነው። ቤተሰቦች ድርጅት አለው፣ የብረታ ብረት ማቅለጫ ሌሎችም እንግዲህ ትንንሽ ድርጅቶችም አሉት። ጋራጅ ቤት አለው። ትንሽ የተሻለ ደረጃ ላይ እንግዲህ የሀብት መጠኑም ከፍ ያለ ነው። ከኛ ቤተሰቦችም አንጻር ወይም ደግሞ እንደ ኢትዮጵያ ባለሀብቶችን ብናየው ጥሩ በጣም ጥሩ ሁኔታ ላይ የሚባል ባለሀብት ነው ማለት ይቻላል። እንግዲህ ሰው መኮንን ውጭ ሀገር ነው የሚገኘው። እኔ መኮንንን ብዙ የምጠይቀው ጥያቄ ነበር። እንግዲህ የገዛ አጎቴን ያው ያረግነው ምንድነው በዋናነት አንድ ትልቅ ድርጅት ነው ያለው። ሌሎቹ ዝም ብለው ትንሽ ድርጅቶች ናቸው። የብረታ ብረት ማቅለጫ ትልቅ ድርጅት አለው ከብረታ ብረት ጋር የተገናኘ እና እዛ ብረታ ብረት ውስጥ እንግዲህ የሚሰራ ምክትል ሆኖ የሚሰራ ሂሳብ የሚቆጣጠር እያንዳንዱን ነገር ቼክ የሚያደርግ ማለትም የአጎቴ መኮንን ቀኝ እጅ የሆነውን እያሱን እንግዲህ ለማነጋገር ወደዚህ ቦታ አስጠርተነዋል። ከእያሱ ጋር መልካም የሆነ ግንኙነት ነው ያለኝ። ነገሮችን በጥንቃቄ ነው መውሰድ ያለብን። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን
በነገራችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ምንም ከያሱ ጋር አምባጓሮ ጸብ መፍጠር ዱላ ቀረሽ የሆኑ ነገሮችን መፍጠር የለብንም። በተረጋጋ መንፈስ ነው እሱን ማውራት ያለብን። ከኔ ጋር እንደ ቤተሰብም ነን ማለት ከዚህ በፊት 4 5 6 ጊዜ ተገናኝተናል። በደንብ ነው የምንተዋወቀው። ምናልባት ደግሞ ላጎቴ መኮንንም የሆነ እየደበቀ ያለው ነገር ካለ ከበር እያረገ ያለው ነገር ሊኖር ስለሚችል በጥንቃቄ እኛ በተረጋጋ መንፈስ ስለ ድርጅቱ ነው የምንጠይቀው። በዋናነት ነገሮችን የምናይበት መንገድ ለየት ማለት አለባቸው። መኮንን እኔ ለምን ሊያስገድለኝ እንደፈለገ እንዲሁም ደግሞ ከኔ ጋር በተገናኙ ትክክለኛ መረጃና ማስረጃዎችን ለማግኘት ማድረግ ያለብን ነገር ምንድነው? እያሱን ወደዚህ አምጥተን መጠየቅ። እያሱን ደግሞ የምንጠይቀው ስለ ድርጅቱ፣ ስለ አንዳንድ ነገሮች በመኮንንና በእያሱ መካከል ስላለው ግንኙነት። ስለዚህ ያለውን ነገር በጥንቃቄ እንወስደዋለን። ሄኖክ የምትለው ነገር ካለ በል። ከእያሱ ጋር እንግዲህ ግልጽ የሆነ ክሊር የሆነ ቀጠሮ ነው ያደረግነው። ወደዚህ ያስጠራ ነው። በካሜራ ፊት አንተን የምንጠይቅ አንዳንድ ጥያቄዎች አሉ። እያሱ በዚህ አጋጣሚ መልካም ልጅ ነው። የምናደርገው ቃለ ምልልስ በካሜራ ይቀረጻል። የአንተን ፈቃደኝነት ባገኝ ደስ ይለኛል እንግዲህ ብዬ ጠይቄው ምንም ችግር የለውም ነው ያለኝ። ስለዚህ እሱ ወደዚህ እስኪመጣ እንጠብቀዋለን። ከዛ ያሉትን ነገሮች እንላለን። ምናልባት የምታነሳው ሀሳብ ወይም ግልጽ ያልሆነልህ ነገር ካለ ያው እያሱን እንግዲህ ነገሩን ግልጽ አድርገን ነግረነዋል። እንደምፈልገው ካሜራም እንዳለ ሁሉም ነገር እንዳለ ያውቃል ሁሉንም ነገር እና ምንም ቅርም አላለውም። በፈቃደኝነት ነው እመጣለሁ ያለው። ያው ቀጣይ የሚሆነው ነገር አብረን ምናይ ይሆናል። እንግዲህ አንዳንዴ እንዲህ በቅርነትም ሲመልሱልህ በጣም ብልጠት የተሞላበት እርምጃም ሊሆን ይችላል። እያሱ አይታወቅምና እስቲ መጀመሪያ ተረጋግተን እንትን ማለት ነው። የትም አይሄድብንም። ቀጥታ ወደ ጉልበት ወደ ማስፈራራት በግድ የሆነ ነገር ታወራለህ ወደ ማለቱ መሄድ የለብንም። አንዳንዴ ላላም ማለት አለብን። እንግዲህ ውድ ተመልካቾቻችን እያሱ ቶሎ ይመጣል ብለን አናስብም። ትንሽ ስራም ስላለ እንግዲህ ድርጅቱ የሚቆጣጠረው እሱ ነው። እንግዲህ አሁን ኦልሞስት ሰዓቱ ወደ 4 ሰዓት አካባቢ ነው። ምናልባት እስከ ምሳ ሰዓት ወይም እስከ 7 ሰዓት እንጠብቀዋለን። እዚህ ሆነን የትም አንሄድም። አሳውቃችኋለሁ። ኤግዛክት ምደርስበትን ትክክለኛ ሰዓቱን አላውቀውም፣ ግን አረፈድኩ ከተባለ እስከ 6:30 እስከ 7 ሰዓት እመጣለሁ ነው እያለ ያለው። ቀደም ብዬ ስራ ከጨረስኩ ድንገት ነው ልመጣ የምችለው ስላለ እኛ እዚህ እንግዲህ ስታንድ ባይ ሆነን መጠበቅ አለብን። እሱን እያሱ እስኪመጣ እንጠብቀዋለን። እንግዲህ ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ በድጋሜ ተመልሰናል። እንግዲህ ከ2 ሰዓት በኋላ እያሱ መጥቷል። እንግዲህ ኦልሞስት ወደ 6 ሰዓት አካባቢ ነው። እያሱ እንኳን ደህና መጣ። ስለመጣ በጣም እናመሰግናለን። እንግዲህ አንዳንድ የምናወራቸው ነገሮች አሉ። ያለውን ነገር እንግዲህ በስልክ እንዳወራ ነው። ቤተሰቦች በዚህ አጋጣሚ ክሊር የሆነ ነገር እንግዲህ ስለ ድርጅቱም እንዲሁም ደግሞ ስለ አጎቴ መኮንንም የምጠይቀው ጥያቄ እንዳለ ያለው ነገር በስነ ስርዓት ተስማምተን ነው። ስለዚህ ምንም ወደ ኋላ የሚያስብለን ነገር የለም። እሺ እንግዲህ ሚኪ ያው በረም እንተዋወቃለን። እንግዲህ ያው ሚኪ እኔ እናንተን የምንተዋወቀው ያው 1-4 ጊዜ ምናምን መጣሃል እና አጎቴ እንግዲህ ያው በጣም መልካም ሰው ነው። እኔ እንግዲህ ያው አሳድጎኛል። ከማሳደግም የበለጠ እንደ ልጁ ነው የሚያየኝ እና በቃ ያው ድርጅት ውስጥ ያሉትን ነገሮች እንዳለ በሙሉ የሆነ መደረግ ያለባቸውን ነገሮች ያው ለኔ ነው የሚነግረው። ቀድሞ ድርጅት ውስጥ ያው እንደ ማናጀር ነኝ። እኔ የድርጅቱ ዋና ማናጀር ነኝ። ምንም ተፈጠረ ምንም ሁሉንም ነገሮች እኔ ነኝ በየቦታው ምናምን መደረግ ያለባቸው ወደ ሌላ ቦታ መላክ ካለባቸው ምንም እሱ ከሱ ምንም የሚጠበቀው ነገር የለም ካጎተና አቶ መኮንን እንግዲህ ያው ለኔ እንደ አባቴ ነው። አሳድጎኛል። እስካሳደገኝ ድረስ ደግሞ ያው አባቴ ነው።
እና በጣም ጥሩ መልካም ሰው ናቸው። ያው አሁን ላይ ያው ታውቃለህ አንተ እዚህ ሀገር እንዳሌሉ አንዳንድ ግብአቶችንም ደግሞ የሆኑ ነገሮችም ኬሚካሎች ምናምን ለማምጣት ወደ ቻይና ሀገር ነው ያለው። እዛ በሄደበት ሰዓት እንግዲህ ምንም አይነት እንትን የለውም። ይሄ ምንድነው የሚጠራጠረውም ምንም አይፈራም። ያው እኔ ስላለሁን ድርጅቱን እንደሱ እኔን መመራው ጥቃቅን ድርጅቶችም አሉት ትናንሽ ድርጅቶችም አሉትና እነዛም እዛ ነውና በጣም ቢዚ ነኝ በስራና ውጥረት ነውና ብዙ ነገር አሁን ለምሳሌ የሰራተኞች ደሞዝ መከፍለው እኔ ነኝ። የገባውን ገቢ እንዳለ ሙሉ ጽፌ የሆነ መገዛት ያለባቸውን እቃዎች መግዛት ያለብኝ እኔ ነኝ እና ምንም እሱ ከአቶ መኮንን ጋራ ይሄን ላድርግ ምናምን ብዬ አልጠይቀውም እኔ እና እንዴት መሰለክ አቶ መኮንን ሲያሳደገኝ በቃ እንደ ልጁ ነው ያሳደገኝ። እንደ አባትና እንደ ልጅ ነን እና ሁሉም ነገር ኃላፊነቱን እንድወስድ አድርጎ ነው ያሳደገኝ። ያስተማረኝም እሱ ነው። በዚህ አጋጣሚ በጣም ነው የማመሰግነው። እንግዲህ አንድ ቤት ውስጥ ባይሆንም አንድ ግቢ ውስጥ እንዳደጋችሁ አጎቴ መኮንን ብቸኛ አንድ ወንድ ልጅ አለው ከባለቤቱ የወለደው። እያሱ ደግሞ ያው በልጅነት እናትና አባቱን አቶም ስለነበር ከአጎቴ መኮንን ጋር ያደገው። ይህ ማለት አንድ ቤት ውስጥ ሳይሆን ያለው ነገርም ስለሚከብድ በአንድ ግቢ ውስጥ እንግዲህ እያሱ ለብቻው ክፍል ተሰጥቶት ነገር ግን ያው አጎቴ እንዳሳደገ ያው አንድ ቤት ባናድግም አንድ ግቢ ነው ግን ያው እንትን ብዙ ነገር ከቨር የሚያደርግልኝ እሱ ነበር። የትርፍ ክፍሌን ብትል እንደገና ደግሞ ግቢ ስገባም እንደ ብዙ ነገር እንዳለ ሙሉ ለሙሉ ያደርግልኝ እሱ ነው እና በዚህ አጋጣሚ ላመሰግነው ፈልጋለሁ። ከሀገርም ወጥቼ የሆነ የተወሰነ አመታት ምናምን ትምህርቴን ተምሬያለሁ እና በዛ አጋጣሚ ነው ጎበዝ ስለሆንኩኝ ስለሚወደኝ ስለማከብረው ምናምን ይሆናል ድርጅት ውስጥ እንደ ማናጀርነት አድርጎ ይቀጠረኝና እንግዲህ አንድ ልጅ አለው ብለሃል። እኔም አንድ ልጅ እንዳለው አውቃለሁ። ግን ያው በምን ምክንያት እንደሆነ ባላቅም ጠይቄው አላቅም። እኔ ስልክ እንደዚህ ስለ ልጅ ኢዮብና አንተ እንግዲህ ኢዮብ ማለት የአጎቴ መኮንን ልጅ ነው። እንግዲህ አይ ቲንክ ተበልጧል፣ ግን ተቀራራቢ እድሜ ላይ እንደሆናችሁ ነው ማስበው። ያው ተቀራራቢ እድሜ ላይ ያለ ነው ከአቶ መኮንን ልጅ ጋራ ተቀራራቢ እድሜ ላይ ነን፣ ግን እኔ በ2 ዓመት ምናምን እበልጠዋለሁ። እናም ያው በጣም እኔ ፐርፌክት ነኝና የሆነ ስራዎችንም ነገር ምናምን ቀልጠፍጠፍ ብዬ የምሰራው በዛ ምክንያት ሊሆን ይችላል። እንትኑ የድርጅቱን ኃላፊ አድርጎ ድርጅቱን እንደራሴ አይቼ እንድመራ ያደረገኝ። እኔ ግን ያው እስካሁን ድረስ ለመጠየቅ ፈልጋለሁ። ግን ያው ልጅህ ለምን እንደዚህ አታረገውም? ለምን እዚህ ድርጅት ውስጥ ምናምን የሆነ ነገር አታረግለት ምናምን ካደኛ አይደለም ሊያሰራው እንደዛ ነው። እኔ አሁን ላይ ባለውበት ሰዓት በማቀው ሰዓት የሱ ልጅ ድርጅት ውስጥ ምንም አይነት እንትን የለውም እና ጠይቄዋለሁ ለምንድን ነው እንደዚህ ማታረገው ምናምን ስለው የራሴ ምክንያት ስላለኝ ነው ብሎኛል። አንድ ሰው ደግሞ የራሱ ምክንያት ካለው ምንም እኔ ላይክ አሁን ለምሳሌ ስለ ልጅ ለምን 10 ጊዜ መጨጨቅ በፈልግ ግን የሆነ ነገር ይለኛል ብዬ ስለማስብ ያው እንትን አለው እንዴ ብዙም አልጫ ነው ስለ ልጁ እንደዚህ ተጨኛ አልጠይቀውም። አንዳንዴ አልፎ ይመጣል ከአባቱ ጋር ይመጣል፣ ግን ምንም ሳያረግ መጥቶ ምናምን አይቶ ነው የሚሄደው እንጂ ይሄን አድርግ አይልም። ልጁ እያለ እኔ እንደውም አንዳንድ ጊዜ እንደዛ ምናምን ሲናገር የሆነ ራሴን በጣም ነው የሚከብደኝ። ይሄን አድርግ ብሎ ነው የሚነግረኝ ለኔ። ይሄን አድርግ፣ ይሄ ፈጸም፣ ታውቀዋለህ፣ ይሄን አይደለም ምናምን ያኛው ይደረግ ምናምን ነው የሚለኝና ሲለኝ በቃ ልጁ ፊት ለፊት እንደዛ ሲለኝ እኔ እንትን ስለሚል ቢሮ ጠርቼው ቢሮ ነው ማናገረው። መደረግ ያለባቸውን ለምሳሌ ድርጅት ውስጥ የሆነ ነገር የጎደለ ነገር ካለ ይሄ ነገር ጎሏል ስለው በቃ ምንም ጥያቄ የለውም እኮ ለምን ትጠይቀኛለህ? የጎደለ ነገር ካለ ሙላ፣ የሚያስፈልግ ነገር ካለ ደውልና ጠይቀኝ ነው የሚለውና ምክትል ማናጀርነት ብቻ ሳይሆን ምክትል ስራ አስኪያጅም እንደዛም ነህ አይደለ? እኔ አዎ ነግሬሃለሁ። የድርጅቱ ዋና እንትን ነኝ፣ ማናጀር ነኝ። ድርጅቱ በእኔ ስር ነው ያለው ማለት ትችላለህ። ምክትል ስራ አስኪያጅ አልኩ፣ ያው ዋና ስራ አስኪያጅ፣ ስራ አስፈጻሚ፣ የድርጅቱን መስራች ኦነር እሱ ስለሆነ ከዛ አንፃር ልክ ነህ። እሱ እንደዛ ቢሆንም ግን ያሉትን ነገሮች ምናምን በሙሉ እኔ ነኝ እንትን የምለው። አሁን ለምሳሌ አቶ መኮንን እዚህ ሀገር አይደሉም እንደነገርኩ ቻይና ናቸውና የሚያስፈልገው ነገር ቢኖር ደውዬ እሱን አልጠይቀውም። ደውዬ እሱን የመጠየቅ እንትንም የለኝም። ዝም ብዬ እኔ በራሴ ነው የማደርገው። ከዛ በመጣበት ሰዓት ይሄ ተደርጓል ብዬ ተነግረው ያመሰገነኛል እንጂ ለምን እንደዚህ ያደረክ፣ ለምን ይሄን ያህል አወጣክ ወጪ ነው የሚለኝ። አሁን
እስከ 5 ሚሊዮን ወይም ደግሞ እስከ 10 ሚሊዮን የሚያወጣ እንትሮች ግብአቶች መገዛት ካለባቸው እዚህ ሀገር ላይ ከተገኙ ይሄን ያህል ገንዘብ ላወጣ ነው ምናምን ብዬ አልጠይቀውም። አውጥቼ ምን ብዬ በቃ ይሄን አድርጌያለሁ ምናምን ብዬ ነግረዋለሁ። ከዛ እንኳንም አረከው ነው እንጂ ለምን አረከው የዚህን ያህል ዋጋው እኮ እንደዚህ ተወደደ እምነትም አዎ ስለሚያምነኝ በጣም ያምነኛል። እና በዛ ምክንያት አቶ መኮንንን እጅግ አድርጌ ነው የማመሰግናቸው። እውነት እኔ እንደ አንድ ቤት ውስጥ ባላድግም ያው አንድ ግቢ ነው ያደግነው፣ ግን በቃ የሚያስፈልገኝ ነገር ጀምሮ እሱ ነው ሲያደርግልኝ የነበረው። የሆነ ነገር አታድርግ ይህ ማለት ከአጎቴ መኮንን ጋር በጣም ቅርብ እንደሆናችሁና ከማንም የበለጠ አንተን እንደሚያምን በአንተ ላይ እምነት እንዳለው በስራም በሁሉም ነገር አይደለ? እንደዛ ነው እየተረዳው ያለው። በጣም እንደዛ ነው። በስራም ብትል በምንም ነገር ብትል ድርጅት ውስጥ ብትል የሚያስፈልጋቸው ነገሮች ምናምን ካለ እንዲያውም እሱ ነው መጥቶ እኔን እንትን የሚለኝ ይሄን ነገር ብናረግስ ብሎ የሚጠይቀኝ። እኔ ነኝ ሄጄ ያው አንድ ድርጅት ውስጥ ስራ አስኪያጅ እያለ የበታች ያለው ይሄ ጎሏል ምናምን ብሎ መጠየቅ ነው ያለበት እንጂ አቶ መኮንን ግን እኔ ቢሮ መጥቶ ይሄ ነገር እኮ ጎደለ እያሱ ምን ታስባለህ ነው የሚለኝ። እና እኔ አይ ይሄ ነገር መደረግ የለበትም ለእኔ አግባብ አይደለም፣ ይሄ ነገር ቢደረግም ባይደረግም ትርጉም አይሰጠኝም ካልኩት በቃ አንተ ካልፈለግከው ይቅር ነው የሚለው። እስከዚህ ያህል ድረስ ነው የሚያምነኝ። አንድ ነገር የሆነ ድርጅቶች አሁን ለምሳሌ የትኛውም ቦታ ድርጅቶች እንትን ይላሉ እንዲህ ነው ያበላልጣሉ አይደለ? የሆነ ድርጅት ከፍ ሲል የሆነ ድርጅት ዝቅ ይላል ምናምን እና ያኛው ድርጅት ከፍ አለ እና ይሄን ድርጅት የኛን ድርጅት እንደዚህ እናድርገው ሲለኝ አይ ያኛው ከፍ ስላለ የኛን ከፍ ማድረግ የለብንም ከነሱ እኩል ማድረግ የለብንም፣ በቃ እኛ በራሳችን ሌቭል ላይ እንሰራለን እነሱም በራሳቸው ሌቭል ላይ ይስሩ ብዬ ስነግረው ምንም እንትን አይልም። ይሄ አያመዛዝንም፣ በቃ እሺ ነው የሚለው እኮ እምነትም ነው። እኔም በዋናነት እንግዲህ ከአጎቴ መኮንን ጋር ስላላችሁ ቅርበት ስለምትሰሩት ስራ ምን አይነት ነገር እንትን እንዳላችሁ በተወሰነ ማቃቸው ነገሮች አሉ፣ ግን ደግሞ አንዳንድ ማላቃቸውም ነገሮች ይኖራሉ። በእርግጠኝነት እነሱን ለማወቅ ነው። በዚህ አጋጣሚ አሁንም ደጋግሜ በጣም ነው ማመሰግነው ለመልካም ትህትና። ለምን ብዙ ሰዎች እንግዲህ ይሄ ካሜራ ፊት ለፊት ተቀምጦ ሲያዩ እንደ ማካበድ፣ በእርግጥም ካሜራኛ ሀገር ላይ እንደ ቅንጦት እንደ ሌክዠሪ እቃ ስለሚታይ ሰው ለካሜራ ያለው ማመለካከት ከባድ ነው። በካሜራ ፊት አንድን ግለሰብ እንትን ብትለው ራሱ ለምንድን ነው የምትቀርጸኝ? ምን ልታረገው ነው? የት ልትለምንብኝ ነው? ብዙ ነገሮች አለ። ምናልባት ውጭ ሀገር እንደዚህ አይነት ነገሮች ኖርማል ናቸው። ከዛም አንጻር ነው እንግዲህ እኛ ደግሞ የምንሰራውንም ኬስ ታውቀዋለህ። ብቻ አላቅም፣ አመሰግናለሁ። ያው እንደዚህ በተረጋጋ መንፈስም እንድናወራ ስለፈቀድክልን፣ ያው ነገሮችን በእንደዚህ አይነት መልኩ ነው መሄድ ያለባቸው፣ በስምምነት በተረጋጋ መንፈስ። ጠይቀኝ ደውለህ ስታወራኝ በጣም ደስ ያለኝ እኔ ያው ያንተን ፕሮግራሞች ስለመከታተላቸው በጣም ጎበዝ ልጅ ነህ። በዚሁ አጋጣሚ ላዝንቅህ፣ በጣም ጎበዝ ነህ። እዛ ፋብሪካ ያው 1-4 ጊዜ ምናምን ነው ያየሁህ። እንደዚህ ሰላም ብዬሃለሁ፣ ግን ያው ብዙውን ጊዜ ዛን ጊዜ እንትን አይደለም፣ ያው ስራ ላይ ስለነበርኩኝ ቁጭ ብዬ ላወራ አልፈለግኩኝም። ያው በዛ ሰዓት ደግሞ አጎትም ስለነበረ ስራ ላይ ውጥረት ስለነበርን ነው። እና የምትሰራቸው ነገሮች እከታተላቸዋለሁ። በጣም ጎበዝ ልጅ ነህ። ያው ብዙ ነገር ካንተ እንጠብቃለን፣ ወደፊት ብዙ ነገር ካንተ እንጠብቃለን። እና በጣም ጎበዝ ነህ። አሪፍ በዚሁ በጣም ነው ማበረታታ በዚህ አጋጣሚ። እና ስደውልልኝ ያው እንደነገርኩ ነው እኔ በጣም ውጥረት ነው ስራ እንትን የለው ምንድን የሚባለው ይሄ ጊዜ የለንም፣ በቃ የምናርፍበት ሰዓት የለም። እኔ አመንክም አላመንክም ማታ ከስራ ከድርጅት ወጣን እንጂ ቤት ገብቼ በፒሲ በጣም ብዙ ምሰራቸው ኦርደሮች አሉ፣ የሚወጡ ኦርደሮች የሚገቡ ኦርደሮች አሉና እነሱን በቃ ግማሽ ሰዓት ነው የምተኛው። ቢያንስ ግማሽ ሰዓት ራሱ 3 ሰዓት በተኛ ነው በቃ 3 ሰዓት ተኛው፣ በቃ 10 ሰዓት ነቃለው። ከ10 ሰዓት በኋላ በቃ ያው እስከምን ድረስ ያው ይነጋል ማለት ነው። እና ፋብሪካ ቢያንስ 12 ሰዓት ምናምን ነው የምደርሰው እኔ። ከሁሉም ቀድሜ ነው የምደርሰው መግባት ያለባቸውን እቃዎችና ያው ስራዬን መስዋዕት አድርጌ የመጣሁት እዚህ ጋር። የእውነት አልጨረስኩም። አሁን በቃ ደውለህ ስነግረኝ የኔም ነገር አስቸኳይ ስለሆነ ነው። አንድ የምጠይቅ ጥያቄ አለ። ማለት አጎቴ መኮንን እንግዲህ ከዚህ በፊትም ያው ቻይናም በተለያዩ የዓለም ክፍሎች እንደሚሄድ አውቃለሁ እና ብዙ ጊዜ ረጅም ቀን አይቆይም። አሁን ግን ቻይና ከሄደ ወር እንዳለፈው ነው የሰሙትና
ምንድነው በጣም ቆየ። ያው እኔ እሱንም ለአንድ ጉዳይ ስለፈለኩት ነው። ያው እንዴት መሰለክ አቶ መኮንን ከወጡ አሁን ከሀገር ከወጡ 1 ወር ከምናምን ሆኗቸዋልና ያው እንደምታየው ብዙ ነገሮች እንትን እያሉ ነው። እኛ ሀገር ላይ እየተወደዱ ነው። ያው ታውቀዋለህ ኑሮ እንዴት እንደሆነ አሁን ላይ ይቀንሳል ይጨምራል ምናምን። ኬሚካሎቹ አሁን የፋብሪካ ኬሚካሎች የሚመጡት ከቻይና የምናመጣው እኛ እና ከቻይና ስለምናስመጣ ቢያንስ እዚህ አሁን ካመጣም በኋላ በዚህ አጋጣሚ እንዴት መሰለክ ኬሚካል እዚህ ማከፋፈያ ያለው ኬሚካል ከቻይና አምጥቶ ለትናንሽ ድርጅቶች ለትልልቅ ድርጅቶች ያከፋፍላል ኬሚካሎች እና ኬሚካሎቹ አሁን በጣም ውድ ናቸው፣ ተወደዱ። ከዛ በዶላር ነው የሚገዙት። እዚህ ከመጣ በኋላ ደግሞ የተገዛበት በዶላር እንትን ያው ታውቀዋለህ ሲመነዘር ምን ሲል ምንም ሊመጣለት አልቻለም። እና ያው ሂሳቡን ሲሰራው ሊመጣለት አልቻለም። ትናንት አውርተን ነበረ አውርተናል። ግን ያው ስለ ድርጅቱ አንዳንድ ነገሮች ጠይቆኝ ነበረ። ያው 1 ወር ምናምን የቆየው በፊት ግን 1 ወር ምናምን አይቆይም፣ ቢያንስ ሳምንት ቢቆይ ነው። ከሳምንት በኋላ ይመልሳል ነበረ። አሁን ግን ያው ትንሽዬ 1 ወር ከምናምን ሆነው ማለት ነው። እና እንዴት መሰለክ አቶ መኮንን ያው አሁን ላይ ይመጣል፣ በቅርብ ጊዜ እንደሚመጣ ነው የነገረኝ። እንግዲህ ትናንትና አውርቼዋለሁ፣ እመጣለሁ በዚህ ሰሞን ብሉኛል። ግን ያው እንደነገርኩ ነው ኬሚካሎቹ በጣም እንትን ብለዋል፣ ተወደደበትና ለዛ ነው። ስለዚህ ሰሞኑን ይመጣል። ሰሞኑን ለኔ እንግዲህ እንደነገረኝ ከሆነ ሰሞኑን እንደሚመጣ ነው የነገረኝ። ስለኔ አውርቶልህ እንግዲህ ሚኪኔ ስላንተ ያው እኔ ታውቃለህ በጣም ነው ውጥረት ላይ ያሉት ስራ ላይና ብዙም እንዲህ ዲቴል ያወራኝ ነገር ምናምን የለም። በቃ ያው እኔ ጠይቄው ነበረ ሚኪ ምንድን ምናምን ምንክ ነው ሲለኝ አጎቴ ምናምን ብሎኛል። እና አጎትህ እንደሆነ ማውቀው እንጂ እኔ ስላንተ እንደዚህ ምናምን ስለ ቤተሰቦቹ እኮ እንደዚህ ጠልቄ ምናምን ማውራ አናውራ። ያው ምን ታውቃለህ የምናወራቸው ትንሽ የኛ ቤተሰብ በጣም አስቸጋሪ ቤተሰብ ነው። በእናቴ በኩልም በአባቴ በኩልም ያሉት ቤተሰቦች እንግዲህ ትንሽ ቅርበት የለንም፣ የተወሳሰበ ነገር ነው። እንግዲህ እኔ ዘሪሁን ወላጅ አባቴ እንግዲህ ትክክለኛ ወላጅ አባቴ እንዳልሆነ በዲኤንኤ ማረጋግጠን አየለ እንደሆነ ወላጅ አባቴ እንግዲህ ከዛሬ 1 ዓመት በፊት የተለያዩ ቪዲዮዎችን እንደ ኬዝ ሰርተን እንግዲህ ለእናንተ ለተመልካቾች ተደራሽ አድርገናል። እነዛ ቪዲዮዎች አሁንም ዩቲዩብ ላይ ያሉ። እርግጥ ነው ከአጎቴ መኮንንም ከሌሎችም ዘመዶች ጋር ያለኝ ነገር ቅርርብ የለም ማለት ይቻላል። ያው እኔ ደግሞ ለአስቸኳይ ጉዳይ ስለፈለግኩት አንዳንድ ማወቅ የምፈልጋቸው ነገሮች ስላሉ ለዛ ነው አንተንም ከስራ ገበታ አፈናቅዬ ማለት ይቻላል እንግዲህ አንዳንድ ጥያቄዎችን እየጠየኩ ምናልባት የተለዩ ሌሎችም ልትነግረኝ የምትችላቸው ነገሮች ካሉ ማለት ዋናነት አሁን በአንተና በአጎቴ መኮንን በኩል ያሉትን ነገሮች በደንብ ለማወቅ ችያለሁ። ከዮብ ጋርም እንግዲህ ጥሩ ነገር እንደሌላቸው አውቃለሁ። ከገዛ ልጁ ጋር ሞር ከዮብ ይልቅ ለአንተ ቅርብ ነው፣ ከአንተ ጋር እንትን እንደሚልም አሁን አንተ በተናገርከው ነገር እንትን ብያለሁ። ምናልባት ሌላ ልነግረኝ የምትችለው ነገር ካለ እያሱ። እንግዲህ ሚኪያው እንደነገርኩ ነው። እኔ ማውቀው ስለ ድርጅቱ ነው። ያሉትን ነገሮች አሁን ላይ ያው ይመለከታል አጎትክ ነውና ስለ ድርጅቱ የምትማቃቸው ነገሮች ልንገርህ እንጂ ስለምን እንድነግር የፈለግኩ አንተ ምናልባት አጎቴ መኮንን ካንተ ጋር ይገናኛል። እንዴት ነበር ውሎ? ቆይ ከስራ ወዴት ነው ቤት ውሎ? ስለሱ እንግዲህ ያው አጎትህ አቶ መኮንን ያው ስራ እንደ ስራ አስኪያጅነታቸው ይመጣል። የሆነ የሚፈልጋቸው ነገሮች ካሉ እንደዚህ ይደረግ ምናምን ብሎ ይናገራል፣ ለኔ የሚነግረኝ። ከዛ በኋላ ይወጣል። ከዛ ግን የት እንደሚውል አላውቅም። እኔ እሱን ማውቀው ነገር የለም፣ ግን የት እንደሚውል አላውቅም። ግን አልፎ ይመጣል። ያው ቢያንስ አሁን ጠዋት ቢመጣ ጠዋት ተመልሶ ይወጣና ወደ 6 ወይ 7 ሰዓት ምናምን ይመጣል ተመልሶ እና እንደዛ ነው የሚያሳልፈው ውሎን አጎተ። ከአንተና ከቤተሰቡ ውጭ ሌላ የሚያገኘው ሰው አለ? ያው እኔ እንግዲህ በስራ ምክንያት ሊያገኝ ይችላል። እኔ እሱን ማውቀው ነገር የለም፣ ግን አንዳንድ በስራ ምክንያቶች ምናምን የሚያገኛቸው ሰዎች ሊኖሩ ይችላሉ። በጣም ጥሩ። ስለዚህ ሌላ ልጨምረው የምችለው ነገር ምናልባት እኔ የምጠይቀው ነገር ካለ ጠይቀውና ካልሆነ የእሱንም ጊዜም ባናቃጥልበት። አንተና ዩብ ምን አይነት ግንኙነት ነው ያላችሁ? ከአቶ መኮንን ልጅ ጋራ ያው ከሱ ጋራ ምንም አይነት ግንኙነት የለኝም። እንደነገርኳችሁ ነው። ያው ለሚኪ ነግሬዋለሁ። ይመጣል
ድርጅት ይመጣል። ግን ያው እንደ አልፎ አልፎ ነው የሚመጣው እንጂ እንደዚህ ዲቴል መጥቶ ስለ ድርጅቱ እንደዚህ ምናምን ብሎ የሚጠይቀው ነገር የለም። አንድ ግቢ ውስጥ እንዳደጋችሁና እድሜያችሁ ተቀራራቢ እንደመሆኑ አንፃር ስታድጉ ምን አይነት አመለካከት ነበረው? ኢዮብ ላንተ እንዴት ነበር አቀራረባችሁ? ያው ኢዮብ አሁን ላይ እኔ ያው በሁለት ዓመት ምናምን በልጠውና በዛ ሰዓት በነበረበት ሰዓት ሃይ ስኩልም ስንባር ምናምን በቃ እንደ ኖርማል ነው የምናወራው። ስለዚህ ያው እንደዚህ ተገናኝቶ ማውራት ምናምን ቁጭ ብሎ እንደዚህ ማውራት ሳይሆን በቃ እንዲሁ ሃይ ሰላም ነው የምንባባለው። ሰላም እንባባላለን። ያው እኔ አብዛኛውን ጊዜ እነሱ ግቢ አደኩኝ እንጂ የራሴ ክፍል አለኝ። የራሴ ክፍል ስላለኝ ከነሱ ጋር ብዙም አልገናኝም እና ያው አብረን ተመረናል። ያው ልጁ በጣም እንግዲህ አባትየው እንደሚነግረኝ ከሆነ ሰነፍ ነው ምናምን ነው የሚለኝ። እንደማየው ደግሞ ኢዮብ ጎበዝ ልጅ ነው የሚመስለኝና ያው ግቢስ በምንማርበት ሰዓት እኔ ወደ ግቢ ገባው፣ እሱ የግቢ ውጤት አልመጣለትም። በዛ ምክንያት አንዳንድ ነገሮች እኔ እድል ምናምን ሳገኝ ወደ ውጪ የሚሄድበት እድል ምናምን ሳገኝ አቶ መኮንን የውጪ እንትኔን ፕሮሰስ እንዳለ ከበር አድርጎ ወደ ውጪ ሄጄ 2 ዓመት ምናምን ተምሬ ወደዚህ መጣው ማለት ነው። ልክ ወደዚህ ስመጣ ግን እኔ እንደጠበቁትኝ አይደለም። ወይ ልጁ የራሱን የድርጅቱን እየመራ ነው ብዬ የጠበቁትኝ፣ ወይ ደግሞ የሆነ ነገር ይደረጋል ምናምን ብዬ አሰብኩት። ግን ልክ ከዛ እንደመጣሁን እንደተቀበለኝ እነሱ ጋር ያረፍኩትኝ። እነሱ ጋር እንዳረፍኩኝ ሳምንት አልቆይም ድርጅት ወስዶ ስለ ድርጅቱ ማሳየት ጀመረኝ። ከዛ ያው እኔም አንዳንድ ነገሮች ስለ እንትኖች ምናምን ከምትነግረኝ አንፃር ተነስቼ አሁን አቶ መኮንን ኢዮብን እንደማይወደው ችግር የለውም። እኔ እናንተ ማውራት ያለብን ነገር አለ። ሰዓቱን አናቃጥልበት። እያሱ ቢሄድ መልካም ነው። ከበቂ በላይ የሆነ ነገር ነው የነገረን። ያው እንግዲህ እንደነገርኩህ ያው ሚኪ እንደምታውቀው ነው አጎትህ ከምን አይነት ሰዎች ጋር እንደሚሉ ምናምን ባቅ ኖሮ ብነግርህ ደስ ይለኛል። ግን ያው እኔ ብዙውን ጊዜ እንትን ብለው የምሰራው የራሴ ኦፊስ ውስጥ ነው እና ብዙም አንገናኝም። ያው እንደዚህ ችግር የለውም። እያሱ ከበቂ በላይ ነው የነገርከኝ። በቃ በማንኛውም ሰዓት ልደውልልህ እችላለሁ። ያው ድንገት ናልኝ ልል አልችልም። ችግር የለውም። ያለውን ነገር አንደርስታንድ እንደራረጋለን፣ ግን እንደዋወላለን። በጣም አመሰግናለሁ ለመልካም ትብብር። ላስቸግር ግቢ ትጠብቀኛለህ? እኔ ከሱ ጋር 1-2-3 ደቂቃ ላወራና ሸኛለሁ። እስከ 2 ደቂቃ ግቢ ጠብቀኝ። እሺ ችግር የለውም። እሺ ሰላም። እሺ በሩ እንትን ልበለው መጣሁ። አይሸኛለሁ 2-3 ደቂቃ ከሱ ጋር ላወራና አንድ ያስወጣሁኝ። አልቆይም። እያሱ ግቢ ላይ ጠብቀኝ። በሩን ዝጋውና አንድ ያሰብኩት ነገር አለ። ከበቂ በላይ ብዙ ነገሮችን ነግሮናል። ድብቅ ካሜራ መኪና ዳሽቦርድ ላይ የምናረጋትን ካሜራ እሷን አዘጋጃት። አይወልክ ሚኪ የምትፈልገው ነገር ካለ ጠይቀኝ፣ ምንም ችግር የለውም እና ላግዝህ ፈቃደኛ ነኝ። እሺ በጣም ደስ ይለኛል። እደውልልሃለሁ። ምንም አታስብ። ወደ ላይ ወደ ላይ ቀጥታ ወደ ስራ ነው የምትሄደው? አሁን ወደ ስራ ነው እና ምንም አትጨናነቅ፣ ምንም አታስብ። ልሸኝ እንዴ? ምንም ችግር የለውም ማለት ችግር የለውም። ምንም ነገር ሚኪ አመሰግናለሁ። ለስ እጅግ አድርጌ የማመሰግነው። እሺ ወይ ራይድ ምንም ችግር የለውም ማለት እዚህ ጋር ምንም አትጨናነቅ። ግባ አንተ በቃ ወደ ስራ ነው። ምንም ችግር የለውም። ግባ። እሺ እስኪ ቢያንስ ከሰፈር እስክትወጣ ምንም ችግር የለውም። ግባ። ምንም ችግር የለውም። ግባ። እሺ በቃ ቻው። ሰላሙን እንገናኛለን። በቃ እደውልልሃለሁ። ምንም ችግር የለውም። እሺ ወደ ተመልካቾቻችን እንግዲህ ወደዚህ ነው የታጠፈው። እኔ ያለው ነገር ምንም ስላላማረኝ ነው። እንግዲህ በደንብ ቅረጽልኝ። ወደዚህ እየተደነባበረ ነው። እዚህ ጋር ንቁ እንደሚያወራ ለምን እንደሆነ አላውቅም። ወደዚህ ቅያስ ነው የገባው። ሰፈሩን በደንብ ነው ማውቀው። እዚህ አካባቢ ደግሞ ምንም ማስወጫም መንገድ የለውም። እየተደነባበረ ነው ይሄ ልጅ። በደንብ እየቀረስክልኝ ነው።
ይኸውልህ አንዴ ካሜራማን ይሄንን መንገድ አሳያቸው። ምንም ነገር የለም። ይኸው ወደዚህ ምንም ነገር የለም። ይኸው ምንም እቤት ነው ያለው እንግዲህ እዛ ጋር ከቤት ውጪ ምንም ነገር የለም። እስቲ እንቀረብን በል እዛ ጋር እየቆመ ነው። ነገር ምንም ስላልጣመኝ ይሄ ልጅ ለምንድን ነው እየተደነባበርክ ያለው? ምንድን ነው ከቀድሞ ቤት አጥሪ ብዬ ነው እየተደነባበርክ እኮ ነው። እየገው ነበር እየተደነባበርክ እኮ ነው ያለው ነገር። ለምንድን ነው እየተደነባበርክ ያለው? እዛ ጋር ወደዛ ወደ የሆነ ቅያስ ገባ ስትደነባበር ነበር። ምንድን ነው የደበቀው ነገር አለ? ምን የደበቀው ነገር አለ? የሆነ የደበቀው ነገር እንዳለ ግልጽ ነው። ያለው ነገር ደግሞ እየተቀረጸ ነው እኮ። ታዲያ ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ይኸውልህ ተሰማኛለህ? ያዘው በደንብ ከመኮንን ጋር የሚያገናኝን ነገር በደንብ ትነግረኛለህ። ስትደነባበር ነበር ከቅድም ጀምሮ። ችግር የለውም። ቆይ የሆነ አንድ የደበከው ነገር እንዳለማ በደንብ ግልጽ ነው። ለመኮንን ምን እየደበክለት እንደሆነ በደንብ ትነግረኛለህ። አይደለም ሰው የለም እንዴ? ቆይ ይኸውልህ አቁሙ፣ መኪናውን አቁሙ እንጂ። ትሰማኛለህ? አቆምልሃለሁ። ግን ይኸውልህ አርፈህ ብትቀመጥ ይሻላል። ምንድን ነው የደበከው ነገር ምን እንደሆነ ትናገር። ለምንድን ነው የሚያደነባብረው? ችግር የለውም እንሂድ ና ወደ ቀረጻ ቦታ ነው ይዤው የምሄደው። ሚኪ ምን እያደረግህ ነው? ቆይ ተረጋጋና እናውራ። ምን ፈልገህ ነው? ይኸውልህ ምንም የምናወራው ነገር የለም። ምን እያደረጋችሁ ነው? ቆይ ተው። ምን እየተፈጠረ ነው? ሰማኛለህ? ቆይ ልቀቀው። ችግር የለውም ልቀቀው። አቤት ምን አልኩ? ቆይ ሚኪ ቆይ አርፈህ ብትቀመጥ ይሻላል። ለምንድን ነው የሚያደነባብር? የሆነ የደበከው ነገር እንዳለ ግልጽ ነው። ችግር የለውም እኮ ሚኪ። ለአጎቴ መኮንን እኔን ለማስገደል ከፍተኛ ጥረት እያረገ እንደሆነ ደርሼበታለሁ። ስለዚህ ነገር ደግሞ በደንብ ትነግረኛለህ። ምን እያደረክ ነው ሚኪ? ቆይ ቅድም በሰነሰራ አወራን እንዴ? ይኸውልህ በጊዜ እንድትሄድ ያደረግነው አውቀን ነው። እኛ ያለው ነገር ስላልጣመን ከበር ጀምሮ ስንከታተል ነበር በድብቅ ካሜራ። ምን የፈለጋችሁትን ነገር ምን በሰነሰራ ጠይቁኝ እንጂ ለምን ብር ፈልገህ ከሆነ እኔ ብር እሰጣለሁ። ምን ፈልገህ ነው? ቆይ እንዴ አረው ማትረባ ምን እያደረክ ነው እንዴ? አረ ሚኪ ምን እያደረክ ነው? እሺ የሆነ ነገር አስብልሽ። ቆይ ሚኪ ምን እያደረክ ነው? ቆይ ይኸውልህ አንድ ነገር ትንፍሽ ብትል በአካባቢው ግርግር አለ። አንድ ነገር ትንፍሽ ብትል ወየውልህ። እሺ ምን ፈልገህ ነው? በሩ ጋር ቤቱ ጋር ደርሰናል። ስለዚህ ተረጋግተን እንገባለን። እሺ ለማምለጥ ከሞከርክ ደግሞ ችግር ውስጥ ነው የምትገባው። ከኛ የትም አታመልጥም። አንድ ነገር ብትወራ ነገር በእግዚአብሔር ሚኪ ምን እያደረክ ነው? የሚያስፈልግ ነገር ካለ ይሰጣል። ምን እንደደበቅ እኮ አውቃለሁ። እሺ ስላሽ መኮንን እያንዳንዱ ነገር እነግርሃለሁ። ሚኪ ቆይ ቀጥል። ሚኪ ምንም ትርፍ ነገር አልፈልግም። ምን እያደረክ ነው? ቆይ ተረጋጋ ሚኪ። የሚያስፈልግ ነገር ዝም ብለህ ገባ። ዝም በል። ትርፍ ነገር አልፈልግም። ዝም ብለህ ግባ። ያገኘውን ነገር አለ። ቁጭ በል። በህግ ባለበት አንዳንድ የምናወራቸው ነገሮች አሉ። አሁን በደንብ መጫወቻው እንችላለን። ቅድም እንዳትጫወቻው ያልኩት ማለት ነው በአካባቢው ትኩረት ላለመሳብና ስራችን እንዳይበላሽ ስለፈለግን። ቆይ ሄኖክ የተፈጠረው ነገር አስረዳለሁ። ይኸውልህ መጀመሪያም ሄኖክ ቅድም ሲያወራ ያለው ነገር ስላጠራጠረኝ ችግር የለውም በሰላም እንልቀቀው። በር ላይ
እንግዲህ ቀድምም ሄኖክ ካሜራውን ዳሽቦርድ ላይ አስቀምጠና ካሜራማኑ እንትን ይበል ስለይ ነበረው ያለው ነገር ስላጠራጠረኝ ነው። እንግዲህ ቆይ ሚኪ እኔ በደምብ እዛ ሰፈር ውስጥ እንዴ አሳያለሁ። እዛ ሰፈር ውስጥ እንዴ እኮ በህግ መጠየቅ ያለብን ችግር የለውም። ቆይ ምን እኛን እንጠይቃለን። እንደዛ ስታስደበድበኝ ነበረ። ምንም አልነካንም። ለምንድን ነው እየተደነባበረ? ምን እያደረክ ነው? ቆይ ምን ማለት ነው? ሲጀመር እንደዚህ የምታንገላቱኝ እንዴ? ህግ ባለበት እንዴት ነው እንደዚህ የምታደርጉት እንዴ? ጠበቃ ይምጣልኝ። ዞር በል ተነስ። ጠበቃ ይምጣልኝ። ሄኖክ ችግር የለም። ምን ማለት ነው? ቆይ ሚኪ ምን እያደረክ ነው? ቆይ ሚኪ ምን አይነት አሳፋሪ ሰው ነህ? እንደዚህ ደረሰው መስለኝ ነበረ። ቆይ አዎ ጠበቃ ይምጣልኝ። ምን እያደረክ ነው? ልደውልለት እንዴ? ምን እያደረክ ነው? ቆይ ልቀቀኝ። እንደውም እኔ እኮ መሄድ እኮ እችላለሁ። አይደለም ሚኪ ተረጋጋ። ሚኪ እጄን አትያዘኝ። ይኸውልህ አይደለም አትካበረው ነገር አለ። ምን የምናወራው? ቆይ እንዴት እንደማልነካ አሳያለሁ። ነገር አለ። ተነስ። ይኸውልህ ሰማኛለህ ሄኖክ ችግር የለውም። ሄኖክ ችግር የለውም። ደበድቡ ነው እንዴ? ቆይ ምን ይልቀው? እኔ ከሱ ጋር አወራለሁ። ተው ቆይ ሚኪያስ ምን እያደረክ ነው? ቆይ ምን አይነት በኋላ ጌክ ሲጀምር ይኸውልህ ሰማኛለህ። ለአጎቴ መኮንን መሸፋፈን ታቆማለህ። አጎቴ መኮንን ማለት ነው። ስላጎቴ ለማስገደል እየተደራደረ ነው። ሄኖክ አንዴ ቁጭ በል። መጀመሪያም ሲጀመር እኮ ስላጎቴ አጎቴ እኔን ለማስገደል እየተደራደረ የምታውቀውን ነገር ትነግረኛለህ። እኔ ምንም አውቀው ነገር የለም። ትነግረኛለህ። እውነቱን ትነግረኛለህ። ሚኪ በቃ አሁን አንተ ተረጋጋ። ስሜታዊ መሆን የለብንም እዚህ ጋር። እሺ ኢያሱ ምንድነው የሚያደናበረህ? ምንድነው የደበከው ነገር አለ? እኔ ምን የደበቁ ነገር አለ? እንዴ ቅድም በሰንሳት አይደል ያወራኝ ነበር። አወራን። ቪዲዮን አሳይቻለሁ። አይቻለሁ። ከዚህ በር ሲወጣ እኔ እስክገባ ድረስ 3-4 የዞረ ሲያይ ነበር። ተመልካቾችም አይተውታል ቪዲዮ። ከዛ እኔ ይኸውልህ መኪና ውስጥ ዳሽቦርድ አስቀምጠ ካሜራማን እዛ እንደሄድ አድርገን ያለውን ነገር ከርቀት እየቀረጽን ነበር። ቪዲዮንም ይኸውልህ ከፈለክ አሳያለሁ። እኔ ልክ ይኸውልህ በሩን ዘግቼ እንደገባው እኔ አልገባውም ነበር። አውቄ በሩን እንደዘጋ እንትን ስል ቶሎ ብሎ እየሮጠ ሄደ። በአንድ ቅያስ ነው የታጠፈው። ከዛ ምንድነው አንተ የሚያስወጣ አንድ ንጹህ ሰው ቅድም እዚህ ተረጋግተህ ነበር እንደ ንጹህ ሰው ማለት ነው። ተረጋግቼ እኮ ነው ያወራሁት እኮ አሁንም ቢሆን እኮ ተረጋግቼ ነው ያወራሁት። ግን እሱ ባልሆን ነገር ይጠብቀኝ። እኔ ልኩ የተደናባበርኩት ድርጅት ውስጥ የሆነ ግማሽ ድርጅት ውስጥ አትበል አንተ። እዚህ ጋር እኛን አትዋሸንም እኮ የሆነ ድርጅት ውስጥ ይሉክ ሚኪያስ ድርጅት ውስጥ በባለፈው ሳምንት የሆነ ነገር ያረከሰ እንትን ተደርጎ ነበር። በዛ አጎት ላንተ ደውሎ እንደዛ ያደረገ መስሎኝ በቃ የሆነ የምታስይዘኝ መሰለኝ እኔ እንጂ እኔ ሌላ ነገር በምንም ነገር ማውቀው ነገር የለም። ምንድነው እስቲ ድርጅት ውስጥ የተፈጠረው? ምንድነው የተፈጠረው ነገር? ድርጅት ውስጥ የ10 ሚሊዮን ዕቃ እንትን ብሏል፣ ጠፍቷል። አዎ በጣም ጥሩ ጠፍቷል። እና እኔ እንደዛ ነው ስለዚህ ችግር የለውም። መጥፋቱን እናረጋግጥ። ወደ ድርጅቱ እንሄድና ስለጠፋው ዕቃ ሪፖርት እንትን ትለኛለህ። ያኔ እንለቃለን ማለት እንዴት? ስልክ እኮ አይደለም እኮ ያልገባ ነገር አለ አይደለም እኮ ሚኪያስ። እኔ ምን መሰለህ አሁን እንዴ ብዬ ድርጅቱ ምገባ አንተ ሲጀመር እኮ አንደኛ ኃላፊነቱ የተሰጠው ለኔ ነው። ሁለተኛ ደግሞ አይደለም እኮ ሚኪያስ እንዴት? ስለዚህ አንዴ 10 ሚሊዮን ብር ዕቃ ጠፍቶ ተደነባብሬ ነው። አንዴ ደግሞ ሚኪያስ እኔ እኮ ነገር ያለው ቅድም እኮ የሚያስፈልግ ገንዘብ ካለ እሰጣለሁ። ምን ፈልገህ ነው ከኔ ምሩ ይፈልግ? ቆይ ለምንድን ነው የሚያስፈልግ ገንዘብ የምትሰጠኝ? እና የሚያስፈልግ እኔ ያጠፋው ጥፋት አለ ከድርጅቱ ላይ ነው ገንዘብ የምትሰጠኝ? እኔ ከራሴ እሰጣለሁ። እኔ ከራሴ እሰጣለሁ። ለምንድን ነው የምትሰጠኝ? ለምን ታንድም ታስጨነቀኝ? ታዲያ ለምንድን ነው ገንዘብ የምትሰጠኝ? ለምን ገንዘብ የሰራው ስራ ከሌለ ለምን ማለት ለምን ታስጨነቀኝ? ታዲያ ለምን እንደዚህ የምታስጨነቀኝ? የሰራው ስራ ከሌለ ለምንድን ነው ለኔ ገንዘብ? ታዲያ ገንዘብ ለምንድን ነው የምትሰጠኝ? ለኔ ከምትሰጠኝ ለተቸገሩ ሰው ታዲያ ለምን የምትከታተለኝ? ታዲያ ለምን የምትከታተለኝ? ገንዘብ ነው የምትሰጠው አንተ? እኔ እስካሁን ደስ ማንም እየተከታተለኝ። ስለዚህ የሆነ ያሰራው ነገር አለ። የሰራው ነገር ባይኖር ገንዘብ ልስጣት እንግዲህ በድፍረት እርግጠኛ ነኝ። ገንዘብ የምትለው ስለ 5,000 እና ስለ 10,000 ብር ወይም ስለ 20,000 አይደለም። በእርግጠኝነት ስንት ብር ነው እስቲ ልሰጠኝ አሰብኩኝ ነበር ማለት እኔ ቆይ ምን ያጠፋሁት ነገር ካለ ምንድነው? ከኪስ ልሰጠኝ አሰብኩን ገንዘብ ነገር እንጂ አይደለም። ምን ያህል ነው ፈልገው? አንተ ምን ያህል አለ? እኔ ያለኝን እሰጣለሁ። ምን ያህል አለ? አለኝ እንደዚህ የዚህን ያህል ነው ብዬ ለምን ብዬ ነው ነገር? እስቲ አንተ አስበህ ስጠኝ ማለት እኮ እኔ እኮ ሚኪ ያልገባኝ እኮ ቆይ አይደለም ያልገባኝ ቆይ አንተ ቆይ አይደለም ከኔ ምሩ ፍልቁ አንተ 100,000 ብር አለ? ምንድነው ፍልቁ ከኔ 100,000 ብር አለ? ምንድነው ገንዘብ አልከን ገንዘብ ስንል ደግሞ መደነባበሩን ትተህ ያለውን ነገር ተናገር። 100,000 ብር አለ? እኔ ከ100,000 በላይ ልሰጥሻለሁ። ምን የሚያስፈልግ? በጣም ጥሩ እየቀረስክልኝ ነው። ከ100,000 ብር በላይ ልሰጠኝ ትችላለህ።
ግን የኔ ጥፋት ኮድ የኔ ጥፋተኛ መሆንና ለመሆን እኮ መጀመሪያ እንትን ማለት አለብኝ እኮ ጥፋተኛ እኮ ትሰጠናለህ ማለት ስለዚህ ችግር የለውም ወይ ያጠፋሁት ነገር እኔ ምን አለ ይኸውልህ እነዚህ እንደ ነጥብ እያያዝናቸው ነው የሚያጠራጥሩ ነገሮችን ነው እያወራህ ያለው ቆይ ስለምንድን ነው የምትጠይቀኝ ቆይ ስለምፈልገው ነው ቆይ እኮ ስለምንድን ነበር አንድ ነገር ነው የምፈልገው አንድ ነገር ብቻ ነው የምፈልገው እሱ ስለ አጎቴ መኮንን እኔ ስለ አጎቴ መኮንን እኮ ያለው ነገር እንዳላስረድቻለሁ ነግሬሃለሁ ሊያስገድለኝ እንደሆነ በደንብ አድርገህ ታውቃለህ በእርግጠኝነት እንዴ ቆይ ምን እያደረክ ነው ቆይ ምን እያደረክ ነው ስልክ ውስጥ እያንዳንዱ ያለውን ቆይ ምን እያደረክ ነው ቆይ አይደለም ቆይ አሻራ ላይ ተረጋጋ ቆይ ልኩ ምንድን ነው ቆይ አይደለም አሻራውን ትከፍታለህ ቆይ ላስረዳ አሻራውን ትከፍታለህ ምን እያደረክ ነው ምን እያደረክ ነው ቆይ አውራጣትህን ምን እያደረክ ነው ሚካስ ምን እያደረክ ነው ቆይ ምን እያደረክ ነው አስጠነቃችሁ እኮ ይኸውልህ እኔ ላውራው አንዴ እንደማመጠኝ ነው ቆይ ዝም በል አንዴ እሺ ምን ፈልኩ ሚካስ ዝም በል አንዴ ዝም በል ይኸውልህ በጸባይ ትከፍተዋለህ አሻራውን ወይስ በጉልበት ለምን ነው ፈለገው ስልኬን ቆይ ስለዚህ በጸባይ አከፍትም አይደለም ቆይ ልከው ትከፍታለህ በጉልበት ክፈት አይደለም ቆይ ክፈት ትከፍታለህ ምን እያደረክ ነው ስልኬን ትከፍታለህ ክፈት ከፍተዋለሁ ቆይ ተረጋጋ ክፈት ምንም ነገር የለም ክፈት እሺ ይኸው ክፈት አልከፈተም ክፈት የቴሌግራምን ክፈት የምን ቴሌግራም ነው ቴሌግራምን ክፈተው ተባልካ እንዴ አይደለም ሚካስ ቆይ ምን እያደረክ ነው ክፈት ቴሌግራም እንዳይዘጋ አድርገው ፋይል ስለምን አንዴ ሴቲንግ ላይ ግባና አንሎክ አድርገው ቴሌግራም ግባና እንዳይዘጋ አድርገው አንሎክ አድርገው እሺ ቆይ ምን ፈልጋችሁ ነው ቆይ ካሊ አድርገው ይኸው ከዚህ በለው አድርገው ቆይ አይደለም አድርገው ተባልካ ቴሌግራም ላይ እና ኖርማል ሜሴጅ ኮንታክት ላይ ያለው ነገር በደንብ ቼክ ይደረግ ቆይ ምን እያደረክ ቴሌግራም ላይ ግቡ ችግር የለውም እኛ ያንተን ፕራይቬሲ አንጋፋም የግል ሚስጥሮችን አናይም እኛ ምን ፈልገው ይኸውልህ ከአቶ መኮንን ጋር ያደረካቸውን የስልክ ልውውጦች መልእክቶች ብቻ ነው ይኸውልህ ከአቶ መኮንን ጋር በእርግጠኝነት ቴሌግራም ላይ ያወራሉ ቴሌግራም ላይ ኖርማል ሜሴጅ ላይ እና ኮንታክት ላይ ኖርማል ሜሴጅም ቴሌግራም ላይም የተጻጻፉትን ነገር እንትን በል ቋርለም ምን ለብሩ እንደምታረቀው ሚካስ ችግር የለውም አንድ 10 ወይም 20 ደቂቃ ቢፈጅብን ነው ከዛ በኋላ ንጹህ ኮንክ ይቅርታ በልምምጥ ሳይሆን 20 ወይም 30 ደቂቃ ቢቀር ነው ይኸውልህ ያለው ነገር በደንብ ቼክ እያደረጉ ነው ይኸውልህ ሚካስ እያፈረኝ ነው እያስጨነቀኝ ነው እያፈረኝ ነው ምን ውሃ ይምጣልህ ቆይ ውሃ ይምጣልህ ችግር የለውም ስትወስደው አንዴ አጥፋ አርለቆ የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ውድ ተመልካቾቻችን ካፍታ ደቂቃዎች በኋላ በድጋሚ ተመልሰን መተናል። እንግዲህ በማል ቀረጻ አቋረጥንበት ምክንያት እያፈነኝ ነው። እንግዲህ ልቤን እያፈነኝ ነው። ሙቀት እየተሰማኝ ነው። የተወሰነ ውሃ ስጡኝ እያለ እያሱ ሲማጸነን እንግዲህ በዛ ሰዓት ያው ውሃም እየሰጠነው ነበር። በእርግጥ ትንሽ ህመም የሆነች ኬዝ እንዳለበት ለማወቅ ችለናል። የሚውጣቸውን መድኃኒቶች አሳይቶናል። ውድ ተመልካቾቻችን ያው ያለፉትን 20 እና 30 ደቂቃዎች የኢያሱን ስልክ እንግዲህ በደንብ እያሰስን ነበር። ኖርማል ሜሴጅ ላይ እንግዲህ ከአጎቴ መኮንን ጋር እንዲሁም ደግሞ በቴሌግራም ላይ የተጻጻፉትን እያንዳንዱን ነገር ቼክ ለማድረግ እየሞከርን ነበር። እንግዲህ የተለየ ነገር አላገኘንም። ማለት ከስራ ውጪ ምንም የሚያወሩት ነገር እንደሌለ ነው። ዝም በል
ይሄና እንደዚህ ለማድረግ ምንም ነገር አላገኘንም። በጣም ነው የሚያናደው። ቢሆንም ግን እኔ ደመነፍሴ እየነገረኝ ያለው ነገር የሆነ ነገር እንዳለ ነው። በቂ ነው። እንደዛ ስትርበተበት የነበረው ነገር በቂ ነው። ችግር የለውም። ይኸውልህ ስልክ ላይ መረጃ ባናገኝ ራሱ እኛ አንለቅ። በጣም ወረደ። ዛሬን ከኛ ጋር ነው የምታድረው። መጋዘን ያለው ነገር አይታራልን ሚኪያስ። ቆይ ምንድነው የሚፈልገው ነገር? እኮ የሆነ ነገር አለ ነው የሆነ ነገር አለ። እኔም የሆነ ነገር እንዳለ ነው የሚሰማው። የሆነ ነገር ካለ ታዲያ ምን የፈለከው ነገር ካለ ምን አለ ታዲያ? ስልክህ ላይ ማስረጃ አልተገኘም ማለት አንተ ንጹህ ነህ ማለት አይደለም እኮ። ይኸውልህ ነገር ያለው እኮ መጀመሪያም እኮ እኔ ምንም ነገር የማውቀው ነገር የለም። ስለ ኢያሱ አሁን እኔ ኢያሱ ምን ቆይ ከኔ ስላጎተ የምናቀው ሲጀምር ቆይ አንድ አይምሮ እንዳላችሁ እናውቃለን። እየተንተባተብክ እኮ ነው ስለ ኢያሱ ሰምተዋል ነው ኢያሱ እያለ ነው። እኛ አልጠየቅንም። የመኮንንን ስም ጠራለሁ ብለህ የራስን ስም ነው የጠራው። ኢያሱ እያልክ ነው። ልብ በሉልኝ ተበልቀ እየተንተባተብክ እኮ ነው። ችግር የለውም። ይኸውልህ እያመመ እንደሆነና መድኃኒት እየወሰድክ እንደሆነ ስላወቅኩኝ ባላውቅ ይሻል ነበር። ባላውቅ ኖሮ ማለት ነው ይኸውልህ እየቀጠቀጥኩ ሁሉንም ነገር እንድታወራ አረግ ነበር። አሁን ግን ውድ ተመልካቾቻችን እያመመው እንደሆነና መድኃኒት እየወሰደ እንደሆነ ማረጋግጠናል። ምንም ነገር ችግር የለውም። እዚህ ከኛ ጋር ትሆናለህ እኮ። ቆይ ልቀቀኝ በቃ ልሂድ በቃ። ከግዴታ ፋብሪካ መሄድ አለብኝ። ያልተሰሩ ነገሮች አሉ። ፋብሪካቶ መስራት ያለባቸው ፋብሪካቶ ከፋብሪካ በፊት የሚቀድም ነገር አለ። በህይወት አንታቀርም ሚካስ ታውቃለህ ፋብሪካው ምን ያህል እንትን እንዳለኝ። ስለዚህ ሄጂ ፋብሪካው ማሰራት ያለብኝ እኔ እኮ መስዋዕት አድርጌ እኮ ነው የመጣሁት እዚህ እኮ። እንዴት ነው አንድ ቀን እናንተ ጋር የምቆየው? ብዙ ስለለፈለፍክ ንጹህ ነህ ማለት እኮ አይደለም እኮ። የዛሬ ኦርደሮች እኮ ይገባሉ። የዛሬ ኦርደሮች ይገባሉ። እንዴ ማንም ይቀበላቸው? ማንም ፈርሞ የሚቀበላቸው? ብዙ ስላወራህ ንጹህ ነህ ማለት እኮ አይደለም። አንተ አይደለም እኔ ታራኔ ምናምን ታራኔ ቆሽ ከዚህ ምን ላድርግ? አይደለም እየተወዛገብክ እኮ ነው ያለው። የራስን ስም እየጠራህ ነው። ኢያሱ ትላለህ እዚህ ጋር። ኢያሱ እኮ አይደለም እኮ ሚኪ ቆይ ያልኩት ስማ፣ እኔ በኔ ነገር አንድ ነገር እንድትሆን አልፈልግም። እኔ በኔ በኩል ነገር እንድትሆን አልፈልግም። እርግጠኛ ነህ? ደህና ነህ? እርግጠኛ ነህ? እኔ አጎቱ ነው፣ የሱ አጎት ነው። እሱ አንድ ነገር ቢሆን ኢያሱ ማለት ነው። ቀደም እስቲ ኢያሱ ትላለህ። የራሴ ስም እኮ ነው እኮ የራስ ስም። አይ አቶ መኮንን ለማለት ግዴታ የኔ ፊርማ ነው የሚያስፈልገው። የኔ ፊርማ ነው የሚያስፈልገው እኮ። እኔ ነፋስ ልቀበል። እሺ የኔ ፊርማ እኮ ነው የሚያስፈልገው እኮ። ሚኪ ያዙት ነው ዘረል ያዙት የሰርሱን እዛ ጋር ሚኪ አረ እየተንቀጠቀጠ ነው። አረ ሚንጂ አግዙኝ ሚኪ እየተንቀጠቀጥኩ ሚኪ አረ ሚንጂ ቆይቶ ሚኪ ካሜራ አስቀምጦና ሚኪ